የእግዚአብሔር ጉብኝት ይሆናል እንጂ አባት ሞት አይሆንም። ና እስኪ ፕሊዝ ና። ጉብኝት ነው የማየው በዚህ ሰው ላይ። በጣም ይገርማል። የጌታዬ መንፈስ እንደዚህ ነው የሚለኝ። ጉብኝት ይሆናል እንጂ ሞት አይሆንም። እና እዚህ ጋር እጆቻችሁን ዘርጉ። ለዚህ ሰው መጸለይ ይፈልጋሉ። መቼ ነው ወደዚህ የመጣው? ዛሬ ነው። ከየት? ከአዲስ አበባ። እንዴት ልትመጣ ቻልክ? አይ ደውላለሁ መልእክት ተነግሮኝ ነው እዚህ መጣሁ ነበር። ትናንት የመጡት ይቶች ናቸው። ሂድ ነው ያሉት። ሂድ መልእክት አለ። እኔ ቦታውን አላውቀውም። ሄደች። ይኸውልህ እግዚአብሔር እንደዚህ ነው ያለኝ። ይሄንን ሰው ለአገር ሁሉ የበረከት ምንጭ አድርጋለሁ። አንተ እግዚአብሔርን የምትወድ ሰው ነህ። ነገር ግን ጠላት ከባለቤት ቤተሰቦች ጨለማ ውስጥ ያሉትን አያለውና ከነሱ በኩል ነገራቸውን ኮንትሮል የሚያደርግ የጠላት ስራ አያለውና የሰራዊት ጌታ እግዚአብሔር አፍርሻለዋል። አሜን። ብዙውን ጊዜ የሞት መሰናክሎች በፊት ጠላት ሲያስቀምጡ እግዚአብሔር ሲያስመልጥ ነው ያየሁት። እግዚአብሔር እንደዚህ ያለ አትሞትም፣ ረጅም እድሜ ትኖራለህ ገና ማለት ነው። ስፔሻሊ ይሄ ሰው በፋይናንሻል የተባረከ ሰው ይሆናል። አሜን። ብዙ የደከሙ ሰዎችን ትረዳለህ። ምንጮችን ላንተ እከፍታለሁ። እጆች የተባረኩ ይሆናል። የሰራዊት ጌታ እግዚአብሔር እንደዚህ ያለ ልጆችን ሁሉ ባርኬያለሁ። አንተ የአራት ልጆች አባት ትሆናለህ። 2 ልጆች ይወለዳሉ። አሁን 2 አሉ። ስንት ናቸው? እግዚአብሔር ምስክሬ ነው። ለዓለም ሁሉ ይሄ አነጋጋሪ ሰው ይሆናል። እኔ ያየሁት እግዚአብሔርን የሚወድ ሰው ነው። ነገር ግን አንዳንድ ጊዜ ያልተጠበቀ ነገር በአንተ ቤት ውስጥ ይከሰታል። እግዚአብሔር እንደዚህ ነው ያለኝ። ከዛሬ ጀምሮ ቤት ደስታ በደስታ ይሆናል። አሜን። ከዚህ ባውዛ በላይ ቤት ይበራል። አሜን። የሆነ ብርሃን ሲገባየው ጨለማ ካንተ ቤት ተሸሸ። እና በባለቤት ቤተሰቦች ጨለማ ውስጥ ናቸው። ጌታን የማያውቁ ናቸው። ልክ ነህ። ኮለንት ፕሮባያ ይሄንን ቤተሰብ በኩል ደግሞ ጠላታዊ አሰራር መጥቶ እሷንም ያስጨንቃል። ለምን እንደምትጨነቅ አታውቅም፣ ግን ስትጨነቅ ነው የማየው። አንዳንድ ጊዜ ከፍተኛ በሆነ ውጥረት ውስጥ ነው የምትገባው። ያን የሚያደርገው የጠላት ሰንሰለት ነው። እና አንተ በዚህ በመገኘት እግዚአብሔር ለቤተሰብ ሁሉ ማምለጥ አድርጓል። አሜን። ይሄ አመት የሚመጣው አመት የሆነ አዲስ ነገር የምትጀምርበት ጊዜ ነው። ምን እንደምትጀምር አላውቅም። የሆነ ነገር ትጀምራለህ። አዲስ ነገር አስበሃል። የሆነ አዲስ ነገር ፕላን አድርገህ የጨረስከው ነገር ልክ ነህ። ምን አስበሃል? ስራ ነው። ኦልሞስት እየሰራ እያለቀ ነው። ወደ ማለቅ ነው። እግዚአብሔር እንደዚህ አለ። አነጋጋሪ በር ከፍቻለሁ። አሜን። የሚያስገርም የሥራ በር እዛ ይከፈታል። አሜን። እግዚአብሔር እንደዚህ አለ። ብዙዎችን የሚያሳርፍ ቦታ ይሆናል። አሜን። ጠላት ደግሞ ነገሮችን ለመቆጣጠር ብዙ ቻሌንጅ አድርጓል። ነገር ግን እግዚአብሔር ምሕረት አሳልፏል። አሜን። አሁንም አለ በሚመጣው ዓመት የሚጀምረው መልካምና የሚያስደንቅ ነገር ነው። ቤዛ ናት ያንተ ሚስት። ማን የነገረ ይመስላል? ምስትን ስም እንተዋወቃለን። ተው አስተዋሽ ዛሬ ነው ያየ። የቤዛን ስም ማን የነገረ ይመስላል? እኔ እግዚአብሔር እንደዚህ አለ። ባንተ መገኘት ላንተም ለቤዛም ለሁለቱ ልጆችም ላልተወለዱ ለሁለቱም እግዚአብሔር ጉብኝት አድርጓል። አሜን። የሚገርማችሁ ነገር ከዚህ ሰው የተነሳ ማለት ነው ያልተወለዱ ልጆችም ተጎብኝተዋል። አሜን። ገና ያልተወለዱ አሜን 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 አሜን። ይሄ መጽሐፍ ቅዱስ ምን ብሎ ነው የሚዘጋው? ሲዘጋ ዮሐንስ ራእይ ላይ አሜን። አሁን ያሉ ልጆች ስም ማን ናቸው? እግዚአብሔር ምስክር ነው። የዚህ ሰው ቤተሰብ ማለት ነው ለብዙ ደስታ ሆኗል። አሜን። ካንተ ቤተሰብ 3 ሰዎችን ጠላት ለመግደል፣ አባትን ለመግደል፣ ከልጆቹ አንድ ለመግደል
የሆነ ሰው ደግሞ ከቤተሰብ ነው 3 ሰዎችን ለመግደል የወጣውን እግዚአብሔር አፈረሰ። አሜን። በቃ የጀመርከው ነገር ሁሉ ወደ ስኬት ይፈጥናል። ምርኮ ተመለሰ። ጠላት አይቆጣጠርም። ላንተ ለልጆች ለምስት የእግዚአብሔር ሰላም በስቷል። የሆነ ትልቅ በረከቶች በዚህ ይሄ ወደ ናሴ 30 አልቆ ጳጉሜ እስከሚመጣ ድረስ 2 የበረከት ምንጮች ይለቀቃል። 2 ማለት ነው። አሁን አንተን ያስፈልገ አንገብጋቢ ነገር ያለው እንዲከፈት የምትፈልገው ነገር ያለው ፋይናንሻል ምንጭ ሲፈነዳ ያለው ካልተጠበቀ ቦታ አሁን አስፈልጓል። በጣም አስፈልጓል። እግዚአብሔር ከፍቷል። ጎ አሜን ይሁን። እግዚአብሔር ምስክር ነው። ለብዙዎቻችሁ ሐዘን ተራገፈ። አትሞትም፣ በሕይወት ኖራል። ጠላት ምን ይላል? ትሞታለህ ብሎም ያውጃል። እና እጆቻችሁን ዘርጉና አትሞትም በሉት። ንገሩት እስኪ ና አንድ ውሃ አምጡት እስኪ ጸልዬ ልስጥ። ና መድረክ ላይ ውጣ። እጆቻችሁን ዘርጉ እስኪ አልሞትም በሉ። ጠላት እንደምትሞት ሲያውጅ ነው የሚሰማው። አንዳንድ ጊዜ ጠላት ይሞታል ብሎ ያውጃል። በሽታ ነው የማየው። ይነቀል። ጌታ ሆይ እኔ የሰማሁት በሽታ በእኔ ላይ እንዳይሰራ እያልክ አንዳንድ ትጸልያለህ፣ ግን ነፃ መውጣት አልቻልክም። ኬባውን ፕሮሲሳይድ ሰውነት ፓራላይዝ እንዲሆን ጠላቶች ባንተ ላይ ያውጆ የሱካርን ህመም ምንድን ነው የምትታመው? ሱካር ኦኬ እና ጣቶቼን አንዳንዴ መያዝ ያደርገኛል እና ልጆቼን ነው አንዳንድ ጊዜ ለመንቀሳቀስ ኮንትሮል ያደርጋል፣ ይቆጣጠራል። ተቀምጤ ለመነሳት ስትፈልግ አንዳንድ ጊዜ ኮንትሮል ያደርጋል። ይሄንን ሰውነቶቹ 2 እግሩም 2 እጆቹ ሙሉ ፓራላይዝ እንደሆን ጠላት አውጇል። ግን ጌታዬ እንደዚህ ብሏል፣ ከዛሬ ጀምሮ ከላዩ ቆርጬዋለሁ። አሜን። ረጅም ዕድሜ ትኖራል። ከልጆች ጋር በደስታ ትኖራል። እግዚአብሔር ከተናገረ እሱ ይፈጸማል። እስኪ እግዚአብሔር ያለው ይፈጸማል። እግዚአብሔር የእያንዳንዳቸውን ደስታ አይተ የተሰጠውን ዕድሜ ጠግበ በዚህ ምድር እንድትኖር የተፈቀደውን ኖር ትሄዳለህ። አሁን ባንተ ላይ ያለው በሽታ ህመም አይገልም። ጠላት ደጋግሞ ባንተ ላይ እንድትሞት የሰራውን መሳሪያ እግዚአብሔር አፍርሷል። አሜን። በመውጣት በመግባት ደስታ፣ በመውጣት በመግባት ደስታ። ለአምስቱ ቤተሰቦቻችሁ ሰላም ሆነ። ትልቅ ሰላም ሆኗል። ጌታዬ እንደዚህ ብሏል፣ ይህን ሰው ቅንነቱን አይቻለሁ፣ ልቡን አይቻለሁ። እሱ በወደቀ ቀን ለመሳቅ የተዘጋጀ ጠላት ስለተነሳ አፍሮ ከዙሪያው ሄደ። አሜን። ኢየሱስ ክርስቶስ ጌታ ነው። አትወድቅም። አሜን። አትጠፋም። አሜን። አትሞትም። አሜን። እግዚአብሔር ከዚህ ሰዓት ጀምሮ ከሰውነት ላይ በሽታውን ነቅሎታል። አሜን። ነቅሎታል። አሜን። እስኪ ነፃ ነኝ በል። ነፃ ነኝ። ጉበት ቢሆን የተኛው ስኳር ህመም ቢሆን በኢየሱስ ክርስቶስ ስም የተነቀለ ይሁን። አሜን። ሰውነቶችን ሁሉ በክርስቶስ ኢየሱስ ስም ፈውሻል። አሜን። የተፈወሰ ይሁን። አሜን። እግዚአብሔር ከዚህ ስትመለስ ለቤተሰቦች ሁሉ ደስታ ይሆናል። አሜን። ሰላም ይሆናል። አሜን። ሳቅ እናንተ ቤት ውስጥ ሁሉም የሚያስቅ ክብር ይመጣል። ዝም ብሎ የሚያስቅ አሁን በአንተ ላይ ይመጣል። እየሳቅ ትሄዳለህ። አሜን። ዝም ብለህ እየሳቅ ስትመለስ መኪና ውስጥ ምን ሆናል? ከአንተ ጋር አብሮ የመጡት ሁሉ ይስቃል። አሜን። ክብር ለእሱ ይሁን። ይሄ አይቆምም። ይሄ አይቆምም። አይቆምም። እስከ ነገ ብቻ ዘላለም ትስቃል። የማይቆም ሳቅ በኢየሱስም ጠራው። ኃይል ስመጣ ያለው በዚህ ሰው ኃይል የቆምክበት ኃይል መጠለያ ቦታ ተቀበል። እግዚአብሔር ኃይል ተቀበል። እግዚአብሔር ኃይል ጂስ በሽታም ረስቶ ይሄዳል። ሐዘንን ረስቶ ይሄዳል። ጭንቀትን ረስቶ ይሄዳል። አሜን። አሜን።
ሳካምባ ሎራ ቢያና ማንዶ ሩባሻራ ባዲያ ሊባና ማንዶ ሮኮባሲያ ኬላማንዶ ፕራባሲያ ሁለት ጊዜ ወደዚህ ሰው የተላከ ሞት በ2008 በእግዚአብሔር ኃይል ተሰብሯል። አሁንም ይሄ ሰው አይሞትም። እንካ ይሄንን ውሃ ጠጣ። በኢየሱስ ስም የተፈወሰ ውሃ ይሁን። ለልጆች ለቤተሰብ ሁሉ ደስታ ይሁን። በሰላም ትወጣለህ፣ በሰላም ትገባለህ። እንግዳ ተአምራት ይሆናል። በሰላም ሂድ። እግዚአብሔር ይባርክ። አሜን አሜን እግዚአብሔር ፍጹም ያብራል። አሜን። እዚህ የበለጠ መገለጥ በላይ ላይ ይምጣ። አሜን። እወድሃለሁ፣ አከብርሃለሁ። አሜን። ወንድሜ ነው። እዚህ ትላንት ነበር ልመጣ ያሰብኩት። ስራ እየሰራሁ ነበር፣ አርማታ እያስሞላ እግዚአብሔር ወደ ኮንስትራክሽን አስገብቶኝ አሁን እየሰራሁ ነው ያለሁት። ክብር ለእሱ ይሁን። እሱ ጥሎ የመጣ የስራው ባለቤት ሰውዬ ነበረ። እሱ ከኔ ስላልሄደ ቆየ። ወይ ዝናብ መጣ ቀረ። ጠዋት ደወልኩና ወዲህ ዛሬ መሄድ አለብኝ አልኩት። ልጄንም ና እንሄዳለን አልኩት። ክብር ለእግዚአብሔር ይሁን። እሱ ነው ልጅ ና እግዚአብሔር ይሄን ሰው እግዚአብሔር ከዓለም ነገስታቶች ጋር እንዲገናኝ በሩን ከፍቻለሁ። በጣም ትልቅ ሰዎች ዘንድሮ ተፈትኗል። 4.12 ነው ያመጣው። 4.12 ይሄ ከነገስታቶች ጋር የሚገናኝ ትልቅ ሰው ይሆናል። በፊቱ እግዚአብሔር መንገድ ሲሰራ አየሁ። ጠቃሚ ሰው ነው። ኢትዮጵያን የሚጠቅም አገርን የሚመራ ትልቅ ሰው ነው የሚሆነው። ከልጆች መካከል እግዚአብሔር የሚቀባቸው አሉ፣ የሚባርካቸው ተቀብቷል። እሱ በጣም ትልቅ አገልጋይ ይሆናል። በኢየሱስ ስም ለነገስታቶች ይሆን። ኢየሱስ ጌታ ነው። ትልቅ ከዓለም መሪዎች ጋር የምትገናኝ ሴት ልጅን ነው እግዚአብሔር አእምሮዋን ከፍቻል። ከጠቢባን ጋር የምትቀመጥ ትሆናለች። እግዚአብሔር ልጆችን ተስፋ ሁሉ ወደ ተራራ አውጥቷል። ሰላም ለአንተና ለቤተሰቦች ነው። መሄድ ትችላላችሁ። ሃሌሉያ። ከፍ አድርጉ እጆቻችሁ። መንገዳችሁ ላይ የቀደመ ጠላት በኢየሱስ ስም ይመታ። ናንቺ ናይ ናይ ቤቷን እግዚአብሔር ባርካለሁ አለ። አሜን 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 አሜን። የአንዳንዶቻችሁ ቤት እንድባረክ ጸልያለሁ። ዛሬ ምንም የሌለውን ነገር ወደ መኖር የሚያመጣ የእግዚአብሔር ክብር ጸልያለሁ። አሜን አሜን። ናይ እዚህ ጋር ቁሚ። ቤቷን እግዚአብሔር ባርካለሁ፣ የበረከት ቤት አደርጋለሁ። ጄና ማንቱ ከዚህ ነው ይሄን ፕሮግራም ያመጣሽው? ማን ነገርሽ? ኦኬ። ቤተሰቦችሽን ጠላት ለመበተን ትልቅ ፕላን ይዞ ነው የወጣው። ወንድሞችሽን እንዳይከናወን፣ አንዳንዱን ደግሞ በሀዘን ለመምታት ትልቅ ፕሮግራም ይዞ ነው የወጣው። ግን አንቺ እዚህ ጉባኤ ውስጥ ዛሬ በመገኘትሽ እግዚአብሔር የወንድሞችሽንና የቤተሰቦችሽን ነገር ያስተካክላል። አሜን። እስኪ የኔ ቤተሰብ ጉዳይ ይስተካከላል። ለ5 ዓመት ለዚህ ምልክት ምንድን ነው? በእግዚአብሔር መንፈስ የማየው መሰረት የምትባል የወንድምሽ ምስት አለ። ማን ነው የምትባል? ምንሽ ናት? ሌላ ሀገር ተቀምጦ ሰርቶ እንዳይባረክ ወንድምሽን ጠላት አድርጎ ያለ 5ኛ ዓመት የያዘ ይሄን ነው ያለው። ደቡብ አፍሪካ ምን ያህል ተባርኳል? ይጨነቃል በመንፈስ ሳይ በጣም ከፍተኛ ጭንቀት ውስጥ ነው ያለው። ወደ 5 ዓመታቶቹን ያህል ምን ያህል ዓመት ይሆናል ከዚህ ከሄደ ቆይቷል። ከጀመረ በዚህ ዓመታቶች ውስጥ ጠላቶች ለ5 ዓመታት በሮቹን ዘግቶታል። ብዙ ነው የሚሰራው፣ ሌሊትና ቀን ይሰራል፣ ግን እንዳይባረክ አድርጎታል።
ይህ ሰው ደግሞ ተጨንቆ ራሱን እንዲያጠፋ ጠላት እየመከረው ነው። በጣም በከፍተኛ ጭንቀት ውስጥ ነው ያለው። መስከረም 1 ሊነጋ ሲል ጠላት ወደ እናንተ መርዶ እንዲመጣ ያወጀውን እግዚአብሔር ባንቺ መገኘት ገልጦታል። እስኪ አንድ ሰው አሜን ይበል። እግዚአብሔር ምስክሬ ነው፣ ተገልጧል። ዲያሞስ ፕራያ ስሙ ተ ብሎ ነው የሚጀምረው። እግዚአብሔር ከዚህ ነው ያለው። የዚህ ሰው ጉዳይ በኢየሱስ ስም ተስተካከለ። የት ነው ያለው? ደቡብ አፍሪካ። አንተ ደቡብ አፍሪካ ላይ ሆነ ይሄንን ፕሮግራም የምትከታተል ተረፈ፣ ያንተ ነገር ተስተካክሏል። ለ5 ዓመታቶች እንዳይከናወን ያደረገ ጠላት ተመታ። እህትሽ በዚህ ጉባኤ ውስጥ በመገኘት እግዚአብሔር ያንተን ስራ ሰራ። የጭንገፋ ዘመን አበቃ። የሐዘን ዘመን አበቃ። በኢየሱስ ስም አበቃ። 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 ባልሽ የተባረከ ይሆናል። ልጆቻችሁ ይባረካሉ። ገና ያልተወለዱ ልጆችን ያለው እግዚአብሔር ይባርካቸዋል። ዳሞስ ያንታራባያ ኢየሱስ ጌታ። እግዚአብሔርን የሚያገለግሉ ሰዎች ይነሳሉ። የክዳን ልጆች ከቤትሽ ይነሳሉ። አሁን ግን አለ እግዚአብሔር ቤትሽ ይባርካሉ። በጣም ትልቅ ቤት፣ ትልቅ በረከት፣ ትልቅ ምርኮ ወደ አንቺ ይመለሳል። ይህ መሰረት በምትባል ሴት ውስጥ ሌላ ሞት እንዲወጣ ጠላት አውጆ ያለው ግን አምላኬ ሞትን ከለከልኩታል። እዛው ከተማ ውስጥ በምትኖርበት ከተማ የሆነ ድግምት ተሰርቶባቸው ቤታቸው ላይ አያለው። ከዚህ በፊት ሞት ወጥቷል። ልጅ ሞቶባታል። አሁንም ደግሞ ቀሪውን ልጆቻቸውን ለመግደል ጠላት አውጇል። 2 ልጆቻቸውን ለመግደል ስንት ልጆች አሉ? 2 ናቸው። ጌታዬ እንደዚህ ነው ያለኝ፣ የሞትን መጋረጃ ቀድጃለሁ። ጨውና አሜን። እግዚአብሔር ሞት ወደ ወንድምሽ ቤት አይገባም፣ ወደ ቤተሰቦችሽ አይገባም። እጆችሽን እግዚአብሔር ይዞታል። በጌታ በኢየሱስ ስም ከኃይል ወደ ኃይል መሄድ ላንቺ ይሆን። ጨውና አሜን። ቀኝ እጆቻችሁን አንሱ። በእግዚአብሔር መጎብኘት ይሆናል። ሐዘንና ጭንገፋ ከዘመናችሁ ይሰበራል። ሁለታችሁ ሮጣችሁ እዚህ ጋር ኦ ሌማንዶ ተነሱ፣ 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 ተነሱ። አንተ ላይ ቅባት ይመጣል። የሆነ ቅባት 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 ኃይል ምን ትፈልጋለህ? ኃይል ያ ከና ወደዚህ የመጣው አንተ እኔ የጎጃም ሰው ነኝ፣ ግን ብዙ ነገር አለ። ጎጃም ሰው ነህ? ጎጃም ነኝ። እግዚአብሔር ኃይል ከሚገለጥ ፈልጋለሁ። በቃ ለዚህ ሰው ቅባት ነው የሚያስፈልገው። ሃሌሉያ! ጎጃምን የሚያስደነግጥ ክብር ያስፈልጋል። ይህም ሰው ሳየው ቅባት ያስፈልጋል። አንተ ጎጃም ነው መጣው? የመጣሁት ሱዳን ነበርኩኝ። ከሱዳን አዲስ አበባ መጣሁ። አዲስ አበባ ሐዋሳ እንግዳ ነኝ። በአጋጣሚ እነዚህ እንዳይጎናቶች አግኝቼ ከመንገድ ላይ የመጣሁት ማለት ነው። ላኖ ኮዘ ፕራይ ተይዘዋል። አሁን በአንተ ላይ የሚመጣው የመንፈስ ቅዱስ ኃይል ማንኛውን ነገር ያስለቅቃል። ጠላት ብዙ ዘመን አሳድደዋል። አንተ ግን አሁን ታሳድደዋል። አሳዳጆችን ታሳድዳል። ራኮሌንዳ ቪላ ማሶ ፕሮዴ ሻና ኪሎማ ድሮፔሲ ዛማኮታ ሮባሼ ሊኮንቴሬቤዲያ ለመግደል በዚህ ጠላት ይህንን ሰው የሆነ ልረግጥ የተዘጋጀ ከፍታ ስላለ ሊገለው ተዘጋጅተዋል። ግን አባቴ እንደዚህ ያለ ሰበርኩታል። ሰበርኩት፣ ሰበርኩት። ኮንቻቲ ቫኒያ ኃይል ያለው በአንተ ላይ ስመጣ መቋቋም የማይችለው ኃይል ከእግዚአብሔር ዘንድ በዚህ ሰው ላይ ስመጣ ያለ ራማንዶ ራባባሻ 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 ይሄ ሰው በአገሩ ላይ ሙታንን የሚያስነሳ የሚያለቅሱ ሰዎችን የሚያጽናና ሰው ወደ ናይጄሪያ ለምን ቅባት ፍለጋ ነው የምትሄደው? አንተ ከምትፈልገው ቅባት በላይ አንተን ያገኛል። የምትፈልገው ልክ አለ፣ ግን እሱ ሳይሆን ከዛ ያለፈ ክብር ያገኛል። እግዚአብሔር እሱ ቅባት ዛሬ ያገኛል። ዛሬ አሁን 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 በኢየሱስም አሁን
በዚህ ሰው ላይ አሁን ይሆን። በምትሄድበት መንገድ ሁሉ ላይ በኢየሱስ ስም መቀባትን አጋንንቶች ያውጁ። ልብሶቹ ሁሉ ተቀብተዋል። ጸጉር ተቀብተዋል። አንተ ራስህ ተቀብተሃል። አንተ መዳሰስ የሚችል ሰው የተቀባ ሰው ብቻ። አንተን ሰላም የሚል በኢየሱስ ስም የተቀባ ሰው ነው። በአንተ ውስጥ ኃይልን አስቀምጫለሁ። ብዙ ሰዎችን በአገር ነጻ ታወጣለህ። እሳት ሪቫይቫል የመንፈስ ቅዱስ ንቅናቄ በአንተ በኩል ይነሳል። ይህንን ተስፋ በአንተ እፈጽማለሁ በጌታ በኢየሱስ ክርስቶስ ስም። ጠላት የዘጋውን በር ከፍታል። አሜን አሜን። በር ከፍታል። አሜን በር ከፍታል። አሜን ሎንታረ ሼፕሬሽ ያኖ ኮማንድ አባቶ የዚህን ሰው በር ከፍቻል። ከዚህ ሰዓት ጀምሮ በኢየሱስ ስም የተከፈተ ይሁን። አሜን። ምርኮ ይመለስ። አሜን። ጠላት ከእጅ የነጠቀውን እግዚአብሔር ይመልሳል። አሜን አሜን። ላንያንቶ ራባሽ ሞትን ዘላል፣ አሁንም ትዘላል። አሜን። እግዚአብሔር ጉብኝት ባንተ ላይ አሜን አሜን። ትልቅ የጭንቀት ሰንሰለት ዙሪያ ላይ አያለሁ። ይህንን በኢየሱስም ቆረጥኩ። አሜን። የደስታ ልብስ ለብሳል። አሜን። ለብዙዎች መደሰትንና መለወጥን ታውጃለህ። አሜን። እግዚአብሔር እንደዚህ አለ፣ ለ3 ዓመታቶች ጠላት የያዘውን በረከት ከዚህ ሰዓት ጀምሮ አስለቀቀዋል። አሜን። ለበረከት ሆናል። አሜን። መሄድ ትችላለህ። ሃሌሉያ። አንተ ጂና ማንዶ ጌታ ሆይ ስም ይባረክ። ሰርጉቾቻችሁ አሁን የመጨረሻውን ቃል ላውጅ ነው። ጃኒ አንዶ ባሲ ፕራያ አሜሪካን ነው ያሉት። አሜሪካን ነው ያሉት። ናያች ናይ ምክንያቱም እንዲጸልይላቸው ነው የላኩት አይደለ? ስለዚህ አጸልየሽ እንደልሽ ማየት አለባችሁ። ኦኬ። በጌታ በኢየሱስ ስም በእነዚህ ሰዎች ላይ ምርኮ ይሁን። ይሄ ፎቶ እንዲጸለይ በላኩት አሁን ይህንን ፕሮግራም እየተከታተሉ ለሚገኙት በክርስቶስ ኢየሱስ ስም ጸልያለሁ። የተኛው እርግማን ከዘመናችሁ የተሰበረ ይሁን። ደስታ በእናንተ ላይ ይሁን። በአገር ውስጥና በውጭ ሀገር ለምትገኙ ለእናንተ በኢየሱስ ስም ደስታ ይሁን። እግዚአብሔር መንገዶቿን አቅንቷል። የጠላትን ሰንሰለት በኢየሱስ ስም ቆርጠናል። የተዘጉ በሮች ይከፈቱ። መናፍስት የዘጋውን በር ከፍቻል። የሚስባቸውን ግራቪቲ ከላያቸው ቆርጫል። ለብዙ በረከት ይሁን በጌታ በኢየሱስ ስም አሜን።